ፍርቱና ደራሲ አዳነ ዘሩ። ይህ ልብ አንጠልጣይ ልብ ወለድ ስንተርክላችሁ በታላቅ ደስታ ነው። ሰቀሊትና ታምራት። ወቅቱ ግንቦት አልቆ ሰኔ ልግባ ልግባ እያለ ነው። ሰማይ በጥቁር ደመና ተሸፍኗል። መንገዱ ግማሹ የታረሰ ጭቃ በመሆኑ ላሞቹ ጭቃውን እያቦኩት ሲሄዱ የሚሰማው ድምፅ የጥይት ተኩስ ይመስላል። አይዞህ ልጄ ትለምደዋለህ። እኔ አባትህ እንዳንተ እያለሁ በብዙ የሚቆጠር ላም አግድ ነበር። ያኔ ታዲያ እንደ ዛሬው በቂ ልብስ አልነበረም ልጄ። አቦጀዴ ሱሪያችን ጁባችን ነበረ። የዘመኑ ልጆች እድለኛ ናችሁ። አይበርዳችሁ፣ አይሞቃችሁ። ይህ ጎማ ገሳ ደግሞ ቀላልና ላያያዝ ይመቻል። የዝናቡ ልብስ ጥሩ ገሳ ነው። እኛ እኒያ ደንጓ ከተባለ የሳር አይነት የሚሰራ የዝናብ ገሳ ነበረ የምንሰራ። ስንይዘው ስለሚያስቸግርና ስለሚከብድ ቀን ቀን እሱን ይዘን ከምንዞር ዝናብ ቢቀጠቅጠን እንመርጥ ነበር በማለት ያለፈ ታሪኩን እየነገረው ላሞቹን ይዘው ጉዟቸውን ወደ ሰቀሊት በረሃ አባትና ልጅ ቀጠሉ። ሰቀሊት ከላይ ደልደል ያለ የመሬት አቀማመጥ ያላት ሲሆን ወደ ውስጥ ሸለቋማና እጅግ ኮረብታማና ላጥ ያለ ሽው ያለ ገደላማ ቦታ ናት። ገደሉና ተራራው በትልልቅ ዛፎች የታጀበ ስለሆነ ሲያዩት ከበድ ያለና አስፈሪና አስደማሚ ቦታ ነው። የዛፎቹ ስር በስራ ስርና ሐረግ እንዲሁም በሳሮች የተሸፈነ ነው። በዛፎቹ ላይ ዝንጀሮዎቹ፣ ጦጣዎቹ፣ ጉሬዞዎቹና ሌሎችም የዱር አራዊቶች ከአዋፍቱ ጋር የሚያሰሙት ድምፅ ከገደል ማሚቶች ጋር ሲያስተጋባ ቅውጥ ያለች ከተማ የሚያሰማው ሞርታርና ሙዚቃ ድብልቅልቅ ጩኸትን ይመስላል። ታምራት አካባቢውን በሕይወት በዚህ አስፈሪ ቦታ የመኖር ተስፋው የመነመነ መሆኑን ተረዳና በቃላት ለመግለጽ አስቸጋሪ የሆነ ፍርሃትና ጭንቀት ውስጡን አተራመሰው። አይዞህ እንግዲህ ጠንከር ብለህ ጠብቅ፣ እኒህ ላሞችን አደራ በልደናውን ብሎት አባቱ ጥሎት ሲሄድ ለመጀመሪያ ጊዜ የሰው ልጅ ምን ያህል አረመኔና ጨካኝ እንደሆነ ተረዳ። በል እናቴን ሰላም በልልኝ አለ። እምባ ያጋቱ አይኖቹ እንደገና ቀስ ብለው እንደ መስከረም ዝናብ በወፍራሙ ዱብ ዱብ እያሉ በሚያምሩ አይኖቹ ይሄን ያስተዋለው አባቱ ሆዱን ባርባር አለውና አይዞህ ጅል፣ አሁን ትለምደዋለህ፣ ወንድ ልጅ አይደለ እንዴ እያለ ጨክኖበት ከባዶ ገደላማ ቦታ ከላሞቹ ጋር ብቻ ትቶት ሄደ። ሰው የለም፣ የሚያጫውተው የለም። ጸጥ ያለ። ቢያጫውቱት እንኳ ዝንጀሮዎቹና የተለያዩ የዱር እንስሳት ናቸው። ታምራት ሚና አካባቢ ትልቅ ብረት የተሸከመ ያህል ቢከብደውም እንደ አስቀያሚ ነፍሳት ቢያስጠላውም እንደ ሬት ቢመራውም የእናቱ ፍቅርና የጓደኛው ዓለሙ ናፍቆትና ትዝታ ሰላም ቢያሳጣውም መማር እጅግ ቢያጓጓውም የተጣለበትን ከባድና የፍዳ ሕይወት ሳይቃወም ሳይወድ በግድ ተቀበለ። የውብ ዳር የባሏን ልጇን ከባዶ በረሃ ትቶ መመለስ ስታይ ምርር ብላ አለቀሰች። በሕይወት ሳይሆን ገድሎ ጥሎት የመጣ ሁሉ መሰላት። ያላት ብቸኛ አማራጭ ጸሎትና እንባ ብቻ ሆነ። ምንጊዜም በቸር ልጄን መልስልኝ ትላለች። ዘወትር ቤተ ክርስቲያን ትሄዳለች። ታዲያ ናፍቆቱን ወሬውን የሚያሰማት ሰውም ልታገኝ አልቻለችም። ጭንቀት፣ ፍርሃት፣ ውጥረት አእምሮዋን ወጥሮ ሰቅዞ ይዞታል። አንዳንዴ እንዲሁ በደፈነው ታለቅሳለች። ታምራት በጣም የስቃይ ሕይወት ጀምሯል። በደልደላና ሜዳማው የአካባቢው ክፍል ሳር ማለትም የሚመግቡት ያጡ ላሞች በገደሉ እየተንጠላጠሉ ይረብሹት ጀምረዋል። በጣም ብስጭት ስቅቅ አለ። ወይ ጌታዬ፣ ምነው ላምን ወይ ምን ይህን ባልፈጠርክ እስኪል ድረስ እስከ መቼ ነው እንደዚሁኝስ ምኖረው እያለ አማረረ። ታምራት ላሞቹ መረበሽ ብቻ አይደለም ሕይወቱን ሰላም ይነሳው፣ የጓደኞቹ ከምንም በላይ ከራሱ አስበልጦ የሚወዳት እናቱ ናፍቆት ጭምር እንጂ። ልጄ ራስህን ነገ ልላጭ፣ ፀጉርህ እኮ በጣም አደገ። ይህ ድምፅና በነዛ አለንጋ ጣቶቿ የምትደባበሰው በዓይነ ህሊናው ተመላለሰበትና ስግስግ ብሎ አለቀሰ። ታምራት 6 ዓመት ከሞላው በኋላ ቀን ቀን ከእናቱ ጋር አብሮ ባይውልም ማታ ማታ ከጭኗ ቁጭ አድርጋ ትዳብሰውና እስኪ ደክመው ትስመውም ነበር። ያ ሁሉ ትዝታና ናፍቆት እያስታወሰ በዚህ በለጋ ዕድሜው ለአሳርና ለፍዳ ለስስት ተዳረገ።
ዛሬ ሰቀሊት በብቸኝነት መኖር ከጀመረ 2 ሳምንት ሆኖታል። በየ2 ሳምንቱ አባቱ ዳምጠው ስንቅ ያመጡለታል። ዛሬ ዳምጠው የሚመጣበት ቀን በመሆኑ ሙሉውን ቀን ወደ አይራ እያንገጠጠ ሲመለከተው ዋለ። ነገር ግን አይራ የሞተ ሰው ስለነበረ ለቅሶ ሄዶ ስለዋለ በጠበቀው ቀን አልመጡለትም። ታምራት ወተት ብቻ ጠጦ አደረ። ደህና አደርክ ልጄ አለ ዳምጠው። ታምራት ቀና ብሎ አየና ከሰማይ የሆነ መልአክ የመጣ መሰለው። ሰው እጅግ በተራበበትን ሰዓት ወላጅ አባቱን ማግኘት እውነትም ከሰማይ መጣ እንጂ አባቱ አልመሰለውም። አባቱ ለሰጠው ሰላምታ ጻፈውን ከዓይኑ በሚወጡ ጥርት ያሉ እንባዎች መለሰለት። ዳምጠው ምንም እንኳን አንጀቱ ቢላወስም አይዞህ ጅል፣ ምንድነው ደግሞ እንደ ሴት ማልቀስ ሲለው ሳግ በተናነቀው ድምፅ እማዬ ደህና ናት አለው። ደህና ናት፣ አይዞህ 2 ወር ብቻ ነው ከዚህም ትቆዩ። ያለሙ ምክሩ፣ የሚያስቆጥረው ፊደል፣ ከያዘው ሬዲዮ የሚወዳቸው ጣፋጭ ሙዚቃዎች፣ ቅዳሜ ቅዳሜ ከዚሁ ከልጆች ዓለም የተሰኘው የሬዲዮ ፕሮግራም ሁሉ ትዝ አሉትና እንባው እንደገና በጉንጮቹ ፈሰሱ። አባቱ ቀኑን አብሮት ካሳለፈና ሌሊትም ሲያጫውተው ካደረ በኋላ በማግስቱ ወደ ቤቱ ትቶት ተመለሰ። ታምራትም እጅግ በጣም ሲረብሽ ዋለ። ጠዋት ቁርሱንም ሆነ ምሳውን አልበላህ አለው። ከዚያ ድንገት አንድ ሐሳብ ድቅና አለለት። በቃ ከዚህ ስቃይ አልቻልኩም፣ ከብቶችን በመተው አሞ የመጣሁ ልበል። ኧረ ያረምን አባቴ ደግሞ እየገረፈ ባሰውን ያሰቃየኛል። ከብቶችም ይጠፋሉ። በቃ በዚህ እስክሞት ድረስ ልጠብቅ። እውነት እንደኔ አባት አይነት ጨካኝ ይኖራል? ከዚህ ባዶ ገደልና ተራራ አስፈሪ ቦታ ብቻዬን አምጥቶ ይጥለኛል እያለ ታምራት በሕፃን ልቦናው ያንሰላስልና ስቃዩን በማድመጥ ያለቃቅስና ሲደክመው ዛፎችን በያዛት ትንሽዬ ምሳርን መከትከት ይጀምራል። የታምራትና ከብቶቹ መጠለያ ዘመናዊ ቤት አይደለም። የሳር ክዳን ያለው የገጠር ደሳሳ ጎጆም አይደለም። ለላሞቹ በትልቅ ዛፎች በደንብ የታጠረ በረት ሲሆን ለእንቦሶቹና ለጥጆቹ ደግሞ ከላይ የቅጠልና የዛፍ ሐረግ ክዳን ያላት ትንሽዬ ጎጆ ስትሆን ሰቀላ በመባል ትጠራለች። ትላንትና አንዲት ጥጃ ከበረቱ ማለትም ከመጠለያው ጥቂት ራቅ ካለ ቦታ በመሞቷ ጅቦች ሲያቀራመቷት የሚያሰሙት ድምፅ የታምራትን ልብ በፍርሃትና በድንጋጤ ግቢ ነፍስ ውጪ ነፍስ በፍርሃት ሲያተራምሱት ብቸኛ መጽናኛው በሚያምሩ አይኖቹ የሚያፈሳቸው እንባዎች ብቻ ነበሩ። አባቱ ጅብ በረት ውስጥ ያለ ላምና ሰው አይበላም ብሎ ነግሮት ነበር። ዳሩ ግን ታምራት ዛሬ አይደለም አእምሮ ከፍርሃትና ስጋት ነፃ ሊሆን ጭራሽ እንደሚበሉት ተስፋ ቆርጦ አሁን እንደሞተችው ጥጃ ይቀራመቱኝ ያለ እንዳይነጋ የለም ያ ጨለማ በብርሃን ተተካ። ጠዋት ሲዘን በማደሩ የከብቶችን በረት ለማጽዳት እጅግ ከአቅሙ በላይ ሆነበት። በዝናብና አፈር በከብቶች እግር የተደባለቀው አዛባ ወይም የላሞቹ ጽዳጅ ለቤት መጥረጊያ የተቦካ ጭቃ መስሎ ተቆላውሏል። ያለ የሌለ አቅሙን አሟጦ በመጠቀም ከቀኑ 6 ሰዓት ማጽዳቱን ቢጨርስም በጉምና ጥቅጥቅ ባለው እጽዋት ተከልለው ያሉት የላሞቹ በቀላሉ ማግኘት አልቻለም። ቀኑን ሙሉ ሲፈልግ ከዋለ በኋላ እናት ላሞች ልጃቸውን ለማግኘት ምሽት ደስ የሚል ዜማ እየጮሁ ሲመጡ ተመለከተና ደስ አለው። ምንም አይነት የሰው ድምፅ በሌለበት የላሞቹ አውራ ሲያገሳና ላሞቹን በድምፅ ሲያጅቡት ለስለስ ያለ ዜማ የሚያደምጥ ያህል ልቡን ደስ ይለዋል። አንዳንዴ ደግሞ ጭንቀቱ ከአቅሙ በላይ ሆኖ ሲያሰቃየው ትንንሽ ኮርሞችን በማጣላት በሚያደርጉት ፊልሚያ እጅግ ይዝናናል፣ በስቃይ ውስጥም መደሰት። ማታ በጉምና በቅዝቃዜ የታጀበው ዝናብ ሲዘንብ ከነጋ በኋላ ጠዋት ብሩህ ሆኗል። ብርሃኗን የምትፈነጥቀው ፀሐይ በጣም ደስ የሚል ነው። ታምራት በዚህ ደስ የሚል ሁኔታ ላይ ሆኖ እናቱን በትካዜ እያሰበ ነበር። ላሞቹ እንዲታዩም በማለት ከአንድ ወንበላ ከተባለ አገር በቀል ዛፍ ላይ ወጣ። ጥቂት በትካዜ ማዶ ማዶውን ሲመለከት እንደቆየ ዛፉ ከማርጀቱና በዝናብ መበስበሱ ምክንያት ድንገት ግርድስ አለ። ታምራት ከህመሙ በላይ ድንጋጤ ክው አደረገው። በአካባቢው ምንም አይነት ሰው ስላልነበረ ሊረዳው የሚችል ሰው አላገኝም። አቤቱ አምላኬ ምን በደልኩ እያለ እያቃሰተና እያለቀሰ እግሩን ወገቡን ክፉኛ በመጎዳቱ ተነስቶ ለመሄድ አልሆንለት አለ። በዚህ ላይ እንዳለ ነበረ ወደ ቁልል ድንጋይ የሄድ የነበረ የጉዞኛ ላም ሲጓዝ አላቸው የተባለው ከረኞች መሃል አየው ጓዴ፣ ያ ሰው አይመስልም? የቱ? አይታየኝም አለ ጓደኛው። አስማማዊኑ ወደ ተባለበት ቦታ ለፍለጋ እያንከራተተ አሃ አየሁት፣ እውነትህን ነው፣ ሰው ነው፣ እንሂድበት አለ። ሁለቱም ተያይዘው ወደ ታምራት ይሮጡ ጀመሩ። ከዛፉ ስር እንደደረሱ ምን ሆነ ነው አለ። ከዛፉ ላይ ወድቄ አለ እያቃሰተና አይኖቹ ውሃ እንደወደቁ ዝናብ እያጎረፈ። እንዴት ልትወድቅ ቻልክ? ድንገት የደረቀውንና በዝናብ የበሰበሰውን እግሬን አሳርፌበት ነበር ጣለኝ
ሲናገር ሳቅ እየተናነቀውና እያቃሰተ ነበር። ከዚያ ሁለቱ ተጓዥ እረኞች ቅቤ ይዘው ነበርና አይዞ ይህ ስብራት ሳይሆን ውልም ብሎ ነውና ቻላደርገውና እንሽህ በቅቤው ከዚያ ምንም አይል አለና ለሁለት ይዘው በቅቤ ያሹት ጀመር። ቀስ በቀስ እየመገቡና እያሹ ባደረጉት እርዳታ እየተሻለው መጣ። ታምራት ለ5 ቀናት ያህል እንክብካቤ ያደረጉለት ልጆች ትተውት ስለሚሄዱ ክፉኛ ፍርሃቱና ጭንቀቱ ተመልሶ ያሰቃየው ጀመረ። ላደረጉለት እርዳታና ውለታ በአፉ አመሰግናለሁ ባይልም በልቡ ግን ወዷቸዋል፣ አመስግኗቸዋል። ምሽት ከፍተኛ የብቸኝነት ስሜት ተሰማው። ከ5-6 ቀናት በፊት ምንም እንኳ ሰው ያለ በመሆኑ ሚያወራው ባያገኝም የከብቶቹ ትንፋሽ ሙቀት ሆኖት፣ የላሞቹን ጩኸት የብሮቹን ግሳት ጓደኛ ሆኖት ይኖር ነበር። ዛሬ ግን እንደ ቤተሰቦቹ የሚያያቸውና ለዚህ ስቃይ ሕይወት የዳረጉት ላሞቹ የሉም። ከባዶ የከብት በረት እንደ ውሻ ጥቅልል ብሎ ከተኛ በኋላ ጠዋት አሁን ምን አባቴ ባረኩ ልፈልግ እንጂ እያለ ጉዞ ጀመረ። ታምራት የሚያምር ፊቱ ከጽጌረዳነት ወደ ቡላ ተቀይሯል። እነዚያ እንደ ሌሊት ከዋክብት ብርሃን የሚፈነጥቁ አይኖቹ ደፍርሰዋል። እንኳይ የመሰሉ እግሮቹና እንደ ሶፍት የሚለሰልሱ ቆዳዎቹ ሁሉም ሸካራና አመዳም ሆነዋል። በጣም ብስቁልቁልና ጉስቁልቁል ብሏል። ፀጉሩ በጣም ከማደጉና በግዴለሽነት በመያዙ የተነሳ ልፍስፍስ ብሏል፣ ፍልስልስ ብሏል። ምን ነው አባቴ ሁሌ በየ2 ሳምንቱ ይመጣ ነበር። ዛሬ የምናገኘው አሁን የወደቁት ቁስሌ ሳይሸርልኝ ደግሞ ከእንቅልት ላይ ጆሮ ደግፍ አለ። አለሙ ከዛ ከተመቱ ላሞቹ ይጥፉ ወይ መድኃኒዓለም እንደዚህ በዚህ ዕድሜ ይህን ያህል ፍዳና ስቃይ የምታሳይ ምን አደረግኩ ምን አጠፋው እያለም ብቻውን ሲያብሰለስል ቆየና ቀና አለ። መርፈድ አለመፍረዱን ማየት ፀሐይ መሃል ሰማይ ላይ ታየችው። ካለበት በስተሰሜን በተራሮች በላይ ባለው የሰማይ ክፍል ዳመናው ጥቁር የመብረቅ ብልጭታው በነጎድጓድ ድምፅ ታጅቧል። ከታች የሚወርደው ጅረት ከድንጋዩና ተራራው ገደሉ ጋር ሲጋጭ የሚያሰማው ድምፅ ከጉርምተው ጋር ከምንጊዜው የበለጠ ፍርሃትና ጭንቀት መላ አካሉን ሲወረው ተሰማው። ዝናቡ የጎማ ገሰውን ለብሶ በፍርሃትና በስጋት ካሁን መብረቅ ገድለኝ እያለ ካባራ በኋላ እንደገና ለፍለጋ ተሰማራ። በእያንዳንዱ የመሬት ክፍል የዝናቡ ጎርፍ ይፈሳል። ከእያንዳንዱ ሸንተረር ጅረቶች ላይ የተለከሰከው አረንጌ ያምለጨልጫል። ከጅረቱ በታች ላጣ ገደል አለ። ገደሉ ወደ 700 ሜትር ገደማ ይሆናል። በጭንቀትና ሐሳብ የተዋጠው ታምራት ድንገት አረንጓዴውን የሆነ ክፍል እግሮቹ ተረግጠው ሞለጭላጨው ያልጌ ክምር ታምራት የእግሮቹን ሰበቃ ዜሮ አደረገና እያንሸራተተ እያሳሳቀ ይዞት ነጎደና መጨረሻ ላይ ከሆነ ዛፍ ጋር ተላተመ። ዛፉ ገድቦ ባይዘው ኑሮ አይደለም በሕይወት አጥንቱ ማይገኝ ነበረ። አለኸኝ የሚባል ሞፈር ቆራጭ ገበሬ አንተ የምን ድምፅ ነው የሚሰማኝ ሲል ጓደኛውን ጠየቀው። ጓደኛው ዝቅዝቅ ብሎ ሲመለከት የአንድ ዕድሜ 10 ዓመት የሚገመት ሕፃን ታዳጊ አየና የሆነ ሰው ገደል ወስዶታል ሂደን እናውጣው። አየጉድ እስኪንሂድ ተባባሉና ለማውጣት ጥረት ቢያደርጉም አልሆነላቸዋለም። ከዚያ ብትን ውሃ ከተባለና በ2 ኪሎ ሜትር ርቀት የሚገኝ መንደር ሰዎችን ሰብስበው መጣው እርዳታ አደረጉለት። ታምራት በሕይወት ቢኖርም ራሱን ስቶ መናገርም ሆነ ማድመጥ ለጊዜው አልቻለም። ከዚያ አልጋ ላይ በማስተኛት ወደ ብትን ውሃ ወሰዱት። ብትን ውሃ ከተባለች መንደር እማማ ቸርነት የሚባሉ የ45 ዓመት ሴትዮ ነበሩ። ብትን ውሃ ገብሬ ካብና ውሻጥስ ከተባሉ ትልልቅ ተራራዎች ውስጥ የምትገኝ በተራራና ሸለቆ የታጀቡና የተከለለች መንደር ነች። የእማማ ቸርነት ባለቤት ሰው ገድለው ደማኛቸው እንዳይበቀሏቸው በመፍራት ነበር ከዚያ ገደላማ ተራራ ውስጥ መንደር ሊመሰርቱ የቻሉት። ታዲያ ከባለቤታቸው ከአቶ ግዛቸው ምንም አይነት ልጅ ያልነበራቸው መሃኖች ነበሩ። አቶ ግዛቸው በሕይወት ባይኖሩም እማማ ቸርነት እንደምንም ለነፍሳቸው ሌላው የልጅ ፍቅር ጥማታቸውን ለመውጣት ታምራትን ተቀብለው መንከባከብ ጀመሩ። ታምራት ራሱ ላይ መጠነኛ ስብራት ተሰብሯል። ወገቡና እጁ ላይ ከባድና የስብራት ጉዳት ደርሶበታል። እግሩ ላይ ወለምታ ወይም ውልቅታት የተባለ ጉዳት ሲደርስበት ራስ ምታቱና የስብራት ህመሙ ስቃይ ሰላም ነሳው። አይ የዛሬ ጊዜ ወላጅ አሁን ይህን መንጨረቅ ጨቅላ ብቻውን በረሃ ይላካል ወይ ጊዜ ይሄን የከብት ጠብቅ ተብሎ ይሆናል የሚጠበቀው ልጅ አይ ወላዲት አምላክ እንዴት ወለደችው አሉ እማማ ቸርነት ክፉኛ ልባቸው በሐዘን ተሰብሮ። ከዚያም በማግስቱ አሉ የተባሉ ወጌሻዎችን አስመጥተው ሚታቸውን የሰውነት ክፍል ታሸ። ስብራቱን ደግሞ በጣም እየተሰቃየ ተጠገነ። እማማ ቸርነት ለጠጋኞች ለታምራት አንድ ፍየል ሙክት አረዱ። ታምራት የሴትዮዋ እጅግ ሰብአዊነት፣ ርኅራኄና ከወላጅ እናት የበለጠ መንሰፍሰፍ ወላጅ እናቱን የውብ ዳር አስታወሱት። እንባው በጉንጮቹ መውረድ ጀመረ።
እማማ ቸርነት ከእንቁላልና ዶሮ በተጨማሪ የፍየል ቅልጥምና ወተት እያፈሉ ይመግቡት ጀመር። ቀስ በቀስ ስቃዩ ብርድ እያለለትና ራሱን እያወቀ መጣ። ከዚህ ግን እንዴት ነው የመጣሁት? አይ ልጄ፣ ገደል ላይ ወድቀህ ሞፈር ቆራጭ የነበረ ሰው አግኝቶ ሚካኤል ትለፍ ሲል ከዚህ ይዞ መጣ። ክብሯትና ክብሯን፣ ይህ ፍኖተ ህላዌ የተሰኘ ልቦለዴ በአንድ ወቅት ምናልባትም ተማሪ እያለሁ ሞነጫጭሬው የዩኒቨርሲቲ ተማሪ እያለሁ በደንብ ተጽፎ ለመታተም በቅቷል። በእርግጥ ያሳተምኩት ሁለተኛ ዓመቴን በመምህርነት ስራ ከያዝኩ በኋላ ነው። የተጻፈው ግን የጎንደር ዩኒቨርሲቲ የአንደኛ ዓመት ተማሪ እያለሁ ነበረ። ጽንሰ ሀሳቡ ምን ነበረ መሰላችሁ? ክብሯትና ክብሯን ውድ ቻናሌ ቤተሰቦች በ1996-97 መምህር መሐመድ የተባለ የአማርኛ መምህር ነበረን። ታዲያ ይህ መምህር አንድ ወቅት አሳይመንት ወይም የቤት ስራ ሰጠን። የተወሰነ ጽሁፍ፣ መጣጥፍ ወይም ልቦለድ ነገር፣ ትረካ ነገር ጻፉ ብሎ። ታዲያ ያኔ እኔ ተማሪ ያዳነ ዘሩ በ8 ገጽ ጽፍ የሰጠሁት አነበበው፣ ተመሰጠ፣ ተደሰተ። ይህን ጽሁፍ ለአንድ ወንድሜ ዮሴፍ ወርቁ የሚባል አነበብኩለት፣ አለቀሰ። ኦኬ፣ ይህን ነገር ወደ ልቦለድ፣ ወደ ትልቅ ልቦለድ መለወጥ አለብኝ ብዬ አሰብኩ። ምክንያቱም በወቅቱ የጋዜጠኝነትና የስነ ጽሁፍ እንዲሁም የደራሲነት ታዋቂ ደራሲ የመሆን ትልቅ ህልም ነበረኝና በርካታ መጽሐፍትን፣ መጽሔቶችና ጋዜጦችን ማነብ ነበረ። ከዛ ጻፍኩት። ገጸ ባህሪው እንግዲህ ታምራት ላይ ነው ሞር የሚያተኩረው። ታምራት የተባለ ልጅ በመጀመሪያ አባቱ የሆነች ልጅን ይድሩለታል፣ ያለ ዕድሜ ጋብቻ። ያለ ዕድሜዋ ስለሆነ ለፌስቱላ በሽታ ትጠቃለች። በዚህ ፌስቱላ በሽታ የተጠቀችው ህፃን አለሚቱ የለም ኑሮ በቃኝ ትልና ሰዎች ተጸይፈውኝ እስከ መቼ እኖራለሁ ትልና ራሷን ታጠፋለች። ከዚህ ጋር ላሳይ የሞከርኩት ነገር ምንድን ነው? ያለ ዕድሜ ጋብቻን ጉዳት፣ ልጆቹ ራሳቸው ሳይመክሩና ሳይፈልጉት መዳር የሚያመጣባቸውን ጣጣና ጠባሳ ለማሳየት ነው። ከዛ ሰውየው እንደገና ያገባል፣ አባቱም ይሞታል። ልጅቷ ከሞተች በኋላ ባለፈው እንደተረኩት የልጅቷ ቤተሰቦች ልጅን የገደላት ባሏ ነው፣ ራሷን አጥፍታ አይደለም በሚል ክላሽንኮቭ ይዞ ይመጣና መገዳደል ይጀምራሉ። በአማራ ክልል ሆነ በአንዳንድ የኢትዮጵያ ክፍሎች እስካሁን ድረስ ደም በቀል የሚባለው አንዳንዶቹ ይሄ ነገር የተወሰደው ኢቭን እስራኤል እና ፍልስጤም፣ እስራኤል ፍልስጤማውያን የምትበቀልበት መንገድ ከዚህ ከአማራ ትራዲሽን የተወሰደ ነው የሚሉ አሉ። ይህ እንዳለው ነው። ግን እርስ በርስ መገዳደል፣ በቀል፣ አንዱን መግደሉ በጣም ጥሩ ያልሆነ ነገር እንደሆነ ለማሳየት ነው። ይሄ ጥቁር ደም የሚለውን ነገር ለማሳየት ነው። ከዛ በኋላ ታምራት የሚባል ልጅ ካገባት ሚስት ይወለዳል። ታምራት የትምህርት እንትን እንዳላገኘና በዚህም ምክንያት እንደተገላታ የሚገልጽ ነው። ቀሪዎችን እንተረክላችኋለን። ክብሯትና ክብሯን አብራችሁን ቆዩ። ይህን ቻናል ላይክ፣ ሼር እያደረጋችሁ ሌሎች ስለምታደርሱ እናመሰግናለን። ለብዙዎች ሊደርስ የሚገባ ነው። አመሰግናለሁ። ክብሯትና ክብሯን